በጄፍሪ ኤፕስቲን የተጻፉ ከ20,000 በላይ ኢሜሎች ይፋ ሆነዋል። እነዚህ ኢሜሎች እጅግ አስደንጋጭና አስፈሪ ሚስጥር የያዙ ናቸው። በተለይም ፕሬዝዳንት ዶናልድ ትራምፕን በተመለከተ። ውድ ቤተሰቦች እስከ መጨረሻው አብራችሁኝ ቆይታችሁ ይህንን የማይታመን ጉድ አብረን እንመልከተው። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ። The Jeffrey Epstein case would be of interest to anybody. For years I wouldn't talk to Jeffrey Epstein. I wouldn't talk because he did something that ሁላችንም እንደምናውቀው ጄፍሪ ኤፕስቲን ታዋቂ የአሜሪካ ባለሀብት የነበረ የተወለደውን በ1963 ሲሆን የሰው ወሳኝ ከሆኑና ከፍተኛ ስልጣን ላይ ካሉ ሰዎች ጋርም ጥብቅ ግንኙነት ነበረው። ከዛም ከህፃናት ጥቃት ጋር በተያያዘ እስር ቤት እንደነበር ይታወቃል። በ2019 ዓመተ ምህረትም ህይወቱ ማለፉን ሰምተናል። እሺ ለመሆኑ ጄፍሪ ኤፕስቲን ኢሜሎቹ ላይ ያሰፈረው ምንድነው? ይህ ኢሜልስ እንዴት ሊገኝ ቻለ? ወይም ደግሞ እሱ የጻፋቸው ኢሜሎች እንዴት ሊወጡ ቻሉ? የመሳሰሉትንና እጅግ ጉድ የምትሰኙበትን መረጃዎች ከዚህ ቀጥሎ የማጋራቸው ይሆናል። እነዚህ ከ23,000 በላይ የሆኑት ኢሜሎች በጄፍሪ ኤፕስቲን እና ተባባሪው በሆነችው ጂሌን ማክስዌል የተጻፉ ናቸው። ጂሌን ማክስዌል ሁላችንም እንደምናውቀው ጄፍሪ ኤፕስቲን በሚሰራ ወንጀል ውስጥ ሁሉ ተባባሪው ናት። ህጻናቶችን እያመጣች ለጄፍሪ የምታቀርብ ዋነኛ ተባባሪውና ጓደኛው ነበረች። ሁላችንም እንደሰማነው እነዚህ ባለስልጣናት ከጄፍሪ ጋር ግንኙነት እንዳላቸው ይወራል። ነገር ግን ማስረጃ አልነበረም። እነዚህ ኢሜሎች ግን ከሱ ጋር ላደረጉት ነገር ሁሉ ትልቅ ማስረጃና ማረጋገጫም ሆነዋል። ኢሜሉ ላይም በግልጽ እንደሰፈረው ጄፍሪ እነዚህ ባለስልጣናት ላይ ከባድ የሆነ ማስረጃ እንደያዘባቸውና ይህንን ማስረጃ በመጠቀም የሚፈልገውን ነገር ማድረግ እንደሚችል እንደዚሁም እንደሚያስገድዳቸውም ጭምር ነው ለፈለገው አላማ። የጄፍሪ ኤፕስቲን ኢሜል ይፋ የሆነው ጄሜል ወልት በሚል ራሱ ሰውየው ኢሜል ውስጥ እንደገባ ያህል የጄፍሪ ኢሜል ውስጥ ገብተው በዚህ አማካኝነት የተጻጻፋቸውን ኢሜሎች ሁሉ ለማስረጃነት አቅርበዋል። እሺ አሁን ወደ ኢሜሎቹ እንሂድ። እንግዲህ ጄፍሪ ኤፕስቲን እነዚህን ባለስልጣኖች የሚያስፈራራቸው ወይም ደግሞ የሚፈልገውን ነገር እንዲያደርጉለት የሚያስገድዳቸው ቪዲዮዎችም ፎቶዎችም የተለያዩ ማስረጃዎችን ይዞም ጭምር ነው። በአንድ ወቅት ዶናልድ ትራምፕ ስለ ጄፍሪ እንደተናገረው ከሆነ ለ15 ዓመት ያክል ያውቀው እንደነበረና ቆንጆ ሴቶችን ሲቀጥልም በእድሜ ያናነሱ ሴቶችንም ይወድ እንደነበር ገልጿል። የመጀመሪያው ኢሜል ጄፍሪ ኤፕስቲን አብራው ለምትሰራው ወይም ለተባባሪው ጂሌን ማክስዌል የጻፈው ነው። ምን ይላል ኢሜሉ ላይ? አስተዊ እስካሁን ያልጮኸው ውሻ ትራምፕ ቨርጂኒያ ሰዓታትን ቤት ውስጥ አብራው አሳልፋ የሱ ስም ግን እስካሁን አልተነሳም ወይም የጠራው የለም ይላል። ታስታውሱ ከሆነ በ2011 ዓመተ ምህረት በ3ኛ ወር በየጋዜጦቹ እንደዚሁም በሚዲያዎች ሁሉ የብሪታንያው ንጉስ አንድሮ በሰፊው ስሙ እየተነሳ የነበረበት ጊዜ ነበረ። እሱም ቨርጂኒያ ከምትባል ሴት ጋር በተያያዘ። ይህቺ ቨርጂኒያ የተባለችው ሴትም የ15 ዓመት ልጅ ናት። እናም ልዑል አንድሮን በከፍተኛ ሁኔታ ዘርጥጣው ወይም አዋርዳው ነበር። ብዙ ነገር እንዳረጋትም ገልጻለች። ነገር ግን በዚህ ጊዜ ይህቺ ልጅ የዶናልድ ትራምፕን ስም በፍጹም አላነሳችም ነበር። ይህን ኢሜል እንዳያችሁት እንግዲህ ኢሜሉ የሚያወራው ያልጮኸ ውሻ ሲል ያው ምሳሌ ለመስጠት ፈልጎ ነው። ነገር ግን ከኢሜሉ መረዳት የምንችለው በወቅቱ የነበረውን የልዑል አንድሮን እንደዚሁም ቨርጂኒያ የተባለችውን የ15 ዓመት ልጅ ሁኔታ በተመለከተ ዶናልድ ትራምፕም ተሳታፊ እንደነበርና ነገር ግን የሱን ስም ፈጽሞ ያነሳው እንደሌለ ነው። ሌላው የኢንተርኔቱን ዓለም ከጫፍ እስከ ጫፍ ያነጋገረና ያናጋ እንደዚሁም እጅግ አሳፋሪ ሚስጥር ተብሎ የወጣው ምንድነው? ዶናልድ ትራምፕ እንደዚሁም እዚህ ጋር ፎቶውን የምታዩት ሰው ያው እንደምታውቁት የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ነው እና ሁለቱ የነበራቸው ግንኙነት ያወራል። ይህ ነገር እውነት ነው? የነበራቸው ግንኙነት ሲባል ያው በምን መንገድ እንደሆነ ይገባችኋልና እስቲ ስለዚህም ተመልሰን የምንመጣበት ይሆናል። የነዚህ ሰዎች ታሪክ ምንድነው? እጅግ በጣም ለማመን የሚከብድ ጉድ ነው።
ሌላው ላንደን ቶማስ የተባለ ሰው ለጄፍሪ የጻፈው ኢሜል ነው። ይህ ላንደን ቶማስ የተባለው ሰው ማን ነው? በኒውዮርክ ታይምስ ውስጥ ጸሐፊ ነው። ሲቀጥል ሞርጋን ስታንሊ በተባለ ትልቅ ድርጅት ውስጥም ፋይናንስ ነው። ሁሉም ሰው ይጠይቀኛል ስላንተና ስለ ትራምፕ ግንኙነት ብሎ ነበር የጻፈለት። ቀደም ብለን ዶናልድ ትራምፕ ስለ ጄፍሪ የተናገረው ነው ወይም የተጻፈውን ሰምታችኋል። እዚህ ጋር ጄፍሪ ላንደን ቶማስ ለተባለው ጋዜጠኛ ምንድነው የሰጠው ምላሽ? ፎቶ ትፈልጋለህ ወይ? ትራምፕ በዋና ልብስ ካሉ ትንንሽ ሴቶች ጋር የተነሳውን በኪችኔ ውስጥ ነው ብሎ የመለሰለት። እንግዲህ ይህንን የሚለው ኒውዮርክ ታይምስ ለሚሰራ ጋዜጠኛ ነው። አስቡት፣ እዚህ ፎቶ ላይ ምን ሊኖር እንደሚችል ግልጽ ነው። ጥሩ ነገር ይገኛል ተብሎ አይገመትም። ይህ ኢሜል በ2015 ነው። በ2015 ደግሞ እንደምናውቀው ፕሬዚዳንት ትራምፕ ለመጀመሪያ ጊዜ ለአሜሪካ ምርጫ የቀረበበት ጊዜ ነው። ዶናልድ ትራምፕን እንደፈለገ ሊያስገድድበት ወይም የሚፈልገውን ሁሉ እንዲያደርግለት ማድረግ የሚያስችለው ፎቶ እጁ ላይ ያለ ማለት ነው። ከዛም የሰው የስ ብሎ መልስ ይሰጠዋል። ከዛም ጄፍሪ ምንድን ነው የመለሰው? ኒውስፊድ የተባለውን መጽሔት አንብብ። ሲቀጥል የግል አውሮፕላኑ ላይ የተመዘገቡ የበረራ ማስታወሻዎችን ተመልከት። ከዛም የመኖሪያ ቤቴን ዘበኛ መጠየቅ ትችላለክ። ዶናልድ ትራምፕ ትንንሽ ሴቶች ልጆች እየዋኙ እያለ እንዴት የኪችኔ መስኮት መስታወት ላይ ተጣብቆ ኢቭን የአፍንጫው አሻራ መስታወቱ ላይ እስኪቀር ድረስ ተሳስቶ በሌላ በር ወደኔ እስከሚመጣ ድረስ በዚህን ያክል ትኩረት ሰጥቶ የሚዋኙትን ትንንሽ ሴት ልጆች ሲመለከት እንደነበር ነው መልሶ የጻፈለት። ሌላው ኢሜል ደግሞ አንድ ሰው ለጄፍሪ የላክለት ነው። እንግዲህ ጄፍሪ የላኩት ሰዎች ሙሉ በሙሉ ስማቸው አልተጠቀሰም። ለምን? ለደህንነትም ሲባል የአንዳንዶቹን ስም ገልጸዋል። ከጄፍሪ ጋር ኢሜል የተለዋወጡትን የአንዳንዶቹን ደግሞ ከበር አድርገዋል፣ አልገለጹትም። እናም ይህ ሰው ወይም ይች ሰው ለጄፍሪ የጻፉለት ምንድነው? በር ላይ ሆኜ ጊዜን እየጠበቅኩ ነው፣ በጊዜ መግባት አልፈለኩም። ምክንያቱ ደግሞ ከዶናልድ ትራምፕ ጋር ቤት ውስጥ መገናኘት ስላልፈለኩ ይላል። ከዛም ጄፍሪ ምን ብሎ ነው የመለሰው? የስ ብሎ መለሰ። እንግዲህ ይህ ኢሜል በ2017 ዓመተ ምህረት 12ኛው ወር ላይ የተጻፈ ኢሜል ነው። ሁላችንም እንደምናውቀው በዚህ ጊዜ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ነበር። ነገር ግን ትራምፕ እንደተናገረው ከሆነ በ2004 ዓመተ ምህረት ከጄፍሪ ጋር ያለኝን ግንኙነት አቋርጫለሁኝ ብሏል። ሆኖም ይህ ኢሜል የተጻፈው በ2017 ዓመተ ምህረት ነው። በዛው ዓመት ደግሞ ጄፍሪ ኤፕስቲን በፍርድ ሂደት ላይ ነበረ። የመጀመሪያውን ችሎትም ቀርቦ ነበረ። ያው እንደምታውቁት ህጻናት ላይ ባደረሰው አስነዋሪ ተግባር እንደዚሁም በፓርቲዎቹና በሚያዘጋጃቸው ዝግጅቶች ላይ ህጻናትን በተመለከተ ጉዳይ እጅግ ለማመን የሚከብድ ሁኔታ በመፈጸሙ የተነሳ ክስ ቀርቦበት ችሎት ላይ ቀርቧል። እንግዲህ በዚህ ጊዜ ላይ ነው ይህ ሰው ለጄፍሪ ኢሜል የላከው ወይም የላከችው ትራምፕ ላለማግኘት በጊዜ ወደ ቤት መግባት እንደማትፈልግ ነው። በ2019 ትራምፕ እንደተናገረው ከሆነ እንደ ማንኛውም ሰው እንተዋወቅ ነበረ ከ15 ዓመታት በፊት ነው ያለው። እሱ እንዳለው በ2004 ዓመተ ምህረት ግንኙነታቸው ከተቋረጠ ለምን ተቋረጠ ተብሎ ሲጠየቅ የተለያየ ምክንያት ነው የሚሰጠው። ከትራምፕ ሪል ስቴት ቤት ወስዶ በዛ ምክንያት ግጭት እንደተፈጠረ፣ ትራምፕ ጋር ተቀጥሮ የሚሰራ ሰራተኛ እንደወሰደበት በተለያየ ታሪክና በተለያየ መልስ ነው ብቅ የሚለው። እንግዲህ እውነታውን እናንተ ከሰማችሁትና ካየነው መረጃ ተነስታችሁ ምን ሊሆን እንደሚችል መገመት ትችላላችሁ። ጄፍሪ ለመጀመሪያ ጊዜ ሲታሰር አኮስታ የሚባል አቃቤ ሕግ ነበር። ከዚህ አቃቤ ሕግ ጋር የገንዘብ ስምምነት አድርጎ ነበር። እንግዲህ ይህንን አኮስታ የተባለውን አቃቤ ሕግ ነው ትራምፕ ስልጣን ላይ በወጣ ጊዜ የሰራተኛና ማህበራዊ ጉዳይ ኃላፊ ያደረጉ። አስቡት ከጄፍሪ ጋር የነበረውን ግንኙነትና አሻጥ። እንግዲህ ይህ የሚያሳየው ብዙ የጥያቄ ምልክቶች ወይም ያልተመለሱ ጥያቄዎች እንዳሉ ነው በዚህ ታሪክ ዙሪያ ወይም ጄፍሪና ፖለቲከኞቹ ካላቸው ትስስር የተነሳ እጅግ ግራ የሚያጋባና ብዙ ጥያቄዎችንም ሊፈጥር የሚችል ጉዳይ ነው። ወደ ቀጣዩ ኢሜል ስናልፍ ስቲቭ ባነን የተባለ ሰው ለጄፍሪ የጻፈው ነው። ይህ ሰው ከጄፍሪ ጋር ጥብቅ ግንኙነት ያለውና ስለ ጄፍሪም ብዙ የሚያወራ ሰው ነው። በጣም ከመቆራኘታቸው የተነሳ ዶናልድ ትራምፕን በያዟቸው መረጃዎች እንዴት ሊያስገድዱት እንደሚችሉ ወይም ሊያዋርዱት እንደሚችሉ ሲመካከሩ የነበሩ ሰዎች ናቸው። ስቲቭ ባነን የተባለው ሰው በተለያየ የኃላፊነት ቦታዎች ላይ ሲሰራ የነበረ ሰው ነው። ሲቀጥል ጎልድማን ሳክስ በተባለ የኢንቨስተሮች ባንክ ውስጥም በኃላፊነት ቦታ ሰርቷል።
የተለያዩ ጋዜጦች ኃላፊም ሆኖ ሰርተዋል። ከእንደገና ዶናልድ ትራምፕ ለምርጫ በቀረበበት ጊዜ በምርጫ ቦርድ ውስጥ በኃላፊነት ቦታ ላይ የነበረ ሰው ነው። እናም ይህ ሰው ከዶናልድ ትራምፕ ጋርም ከፍተኛ ቅርበት የነበረው ሰው ነው። ነገር ግን ከጄፍሪ ጋር የተለዋወጡትን ኢሜል ስትሰሙ እጅግ ትገረማላችሁ ብሎ ጻፈ። ልዑል አንድሮና ትራምፕ ዛሬ በጣም ያስቃል ብሎ ነው የጻፈው። እንግዲህ በእነሱ ቋንቋ ያሳቃቸውን ጉዳይ ያውቁታል። ጄፍሪ ምን ብሎ መለሰ? አስታውሳለሁ ልዑል አንድሮን የከሰሰችው ከማራሎጎ ስትወጣ ነበር አለ። ማራሎጎ የዶናልድ ትራምፕ መናፈሻ ሲሆን ቅድም ያነሳናት ልዑል አንድሮን የከሰሰችው ቨርጂኒያ የተባለችው ልጅ የምትሰራበትን ቦታ ነው። ከዚህም ኢሜል መረዳት የሚቻለው ልዑል አንድሮና ፕሬዚዳንት ትራምፕ እንደዚሁም ይቺ ቨርጂኒያ የተባለችው ልጅ ሌላ ታሪክ ውስጥ እንደገቡ ነው። በአንድ የኢሜል ልውውጥ ላይ ጄፍሪ እንደጻፈው ከሆነ እንደ ዶናልድ አይነት ቆሻሻ ሰው እንዳላየ ነው። በጣም ያስገርማል አይደለ? ይህንን ኢሜል የጻፈው በ2018 ትራምፕ ክስ ላይ በነበረበት ጊዜ ነው። ኢሜሉን እንየው። እዚህ ኢሜል ላይ ጄፍሪ ያሰፈረው ምንድነው? ዶናልድ ምን አይነት ቆሻሻ እንደሆነ እኔ አውቃለሁ፣ ነገር ግን በኒውዮርክ የሚገኙ ቢዝነስማኖች ይህንን ያወቁ አልመሰለኝም ብሎ ነው የጻፈው። በሌላ የኢሜል ምልልስ ላይ ደግሞ ሌሪ ሳመርስ ከተባለ ሰው ጋር የተጻጻፈው ነው። ይህ ሰው በሃርቫርድ ፕሮፌሰር የነበረ ሰው ነው። ይህ ኢሜል ለመረጃነት ከወጣ በኋላ ለተማሪዎቹ ይቅርታ ሲጠይቅ ነበር። ከዚህ በኋላ ከሃርቫርድ ዩኒቨርሲቲም ተባሯል። ይህ ሰው ከፍተኛ የኃላፊነት ቦታ ላይ የሰራ ሰው ነው። በተለያዩ ትልልቅ ባንኮች ሰርቷል። እንደዚሁም በቀድሞ ፕሬዚዳንት ቢል ክሊንተን ጊዜም ከፋይናንስ ጋር በተያያዘ ኃላፊ ነበረ። ላሪና ጄፍሪ በተለዋወጡት ኢሜል ላይ ጄፍሪ ምንድነው የጻፈው? በህይወቴ መጥፎ የሚባሉ ሰዎችን አይቻለው፣ እንደ ትራምፕ ግን አላየሁም። በሰውነቱ አንድ ጤናማ ደም ስር የለም ብሎ ነበር የጻፈው። እንዳልኳችሁ ብዙ ጥያቄ ሊያጭሩ የሚችሉ ሁኔታዎች ይታያሉ። ሲቀጥል ደግሞ ዶናልድ ትራምፕ በዚህ ጉዳይ ወይም በጄፍሪ ጉዳይ በየጊዜው አቋሙን በየጊዜው ንግግሩን የቀያየረ በጣም በሚገርም ሁኔታ ነው ምላሽ የሚሰጠው። The Jeffrey Epstein case would be of interest to anybody. For years I wouldn't talk to Jeffrey Epstein. I wouldn't talk because he did something that እነዚህ የጄፍሪ ኤፕስቲን ኢሜሎች ለመረጃነት ከቀረቡ ወይም በአደባባይ ከወጡ በኋላ አንዲት ጋዜጠኛ ለፕሬዚዳንት ዶናልድ ትራምፕ ጥያቄ አቅርባ ነበር ይህን ጉዳይ በተመለከተ። ነገር ግን ትራምፕ የሰጠው መልስ I think the license should be taken away from ABC because your news is so fake. Why wait for Congress to release the Epstein files? Why not just do it now? You know, it's not the question that I mind, it's your attitude. ይህች ጋዜጠኛ ምን ብላ ነው ጥያቄ የጠየቀችው? የጄፍሪን ኢሜል ለመረጃነት ለማቅረብ ኮንግረሱ እስኪስማማ ለምን እንጠብቃለን? ለምን ባንተ ፍቃድ አይወጣም ነበር ያለችው። ትራምፕም ሲመልስ እኔ ችግሬ ከጥያቄሽ ሳይሆን ካነጋገርሽ ነው ነበር ያላት። እንግዲህ እነዚህ የጄፍሪ ኢሜሎች ከወጡ በኋላ ዶናልድ ትራምፕ ንግግር ሲያደርግ የነበረው በሌላ በማይጠበቅ ርዕስ ላይ ነበር። እሱም ምንድነው? ማክዶናልድስን በተመለከተ ነው። ምን ያክል አሳ እንደሚወድ ነው እያወራ የነበረው። I like it. ወደ ቀጣዩ ኢሜል ስናልፍ ይህ ኢሜል ስሙ ተደብቋል። ከጄፍሪ ጋር የተጻጻፈው ሰው ማለት ነው። ምን ይላል እንመልከተው። ይህ ሰው ኢሜሉ ላይ እንዳሰፈረው ትራምፕን ለመጣል የሚደረገው ሙከራ ሁሉ የከሸፈ መሆኑን ነው የሚያመለክተው። ይህ ኢሜል የተጻፈው በ2018 ዓመተ ምህረት ሲሆን 2018 ዓመተ ምህረት ደግሞ ትራምፕ ከምርጫ ገንዘብ ጋር በተያያዘ ክስ ላይ የነበረበት ጊዜ ነው። ከዛም ጄፍሪ ለዚህ ሰው ኢሜል የሰጠው ምላሽ ምንድነው? ይህ እብደት ነው። ትራምፕን ላነሳ የምችለው ብቸኛው ሰው እኔ ብቻ ነኝ ነው እያለ የነበረው። ከዚህ ኢሜልም እንደምንረዳው ትልቅ ጥያቄ ምልክት ሊያጭር የሚችል ነው። እንዴት ነው በዚህ ደረጃ በራሱ ተማምኖ የነበረው ጄፍሪ? ሌላው በከፍተኛ ሁኔታ የተሰራጨው ኢሜል ከማርክ ኤፕስቲን ነው። ይህ ማርክ ኤፕስቲን የጄፍሪ ኤፕስቲን ወንድም ነው። ምን ይላል? ይህ ኢሜል በ2018 የተጻፈ ኢሜል ነው። አስቡት፣ ዶናልድ ትራምፕ እንደሚያወራው ከሆነ በ2004 ዓመተ ምህረት ነው ከጄፍሪ ጋር ግንኙነት ያቋረጥ ነው እያለ የነበረውና ማርክ ኤፕስቲን የተባለው የጄፍሪ ወንድም ብሎ ነው የጻፈለት። እንዴት ነው ጓደኛ ትራምፕ አይነት ነገር ነው፣ ዮር ቦይ ብሎ ነው የጻፈው። ጄፍሪም ሲመልስ ሁሉም ነገር አሪፍ ነው፣ ባነን ከኔ ጋ ነው። በመጀመሪያው የመለሰው ባነን ማለት ያው ከዚህ ቀደም ያወራ ነው ሰው ነው።
ከዛም ማርክ አፕስቲን የተባለው የጄፍሪ ወንድም ብሎ ነው የመለሰለት። ፑቲንን ጠይቀው የትራምፕ ፎቶ አለው ከባባ ጋር የተነሳው ነው እያለ ያለው። እንግዲህ ይህ ኢሜል በአጠቃላይ ባላብራራ የሚገባቸዋል ብዬ አስባለሁ። ምን ለማለት ተፈልጎ ነው ባባ እያሉ የሚጠሩት? ቅድም የነገርኳችሁን የቀድሞው ፕሬዚዳንት ቢል ክሊንተን ነው። እንግዲህ እነዚህ ሁለቱ በምን አይነት ግንኙነት እንደተጠረጠሩ ወይም እንደፈረጇቸው ቅድም አይተናል። እናም ያልሆነ ነገር እያደረጉ የተነሱት ፎቶ አለ ጠይቀው እንደማለት አይነት ነገር ይመስለኛል ኢሜሉ። እናንተስ በዚህ ላይ የምትሰጡት አስተያየት ምንድነው? እንግዲህ ይህን ፕሮግራም ሳቀርብላችሁ ኢሜሉን ለእናንተ ማስተላለፍ ነው አላማዬ። ያው በየቦታው የተሰራጨ መረጃ ስለሆነ ማለት ነው። እናንተም በዚህ ላይ ያላችሁን አስተያየት ብትሰጡኝ ደስ ይለኛል። ይሄ ከባድ ነገር ይመስለኛል አይደለ? እንደ ሀገር መሪ ስታዩት ይህ መረጃ ኢንተርኔቱን ከላይ እስከታች ያመሰ ነው ወይም ያጥለቀለቀ ነው። ሲቀጥል ደግሞ ሌላው መረጃ ያው ከዚህ በፊትም ሰምታችሁት ሊሆን ይችላል። በማንሃተን በሚገኘው በጄፍሪ ፓላስ ውስጥ ምንድነው የተገኘው? የቢል ክሊንተን ፎቶ ነበር። ፎቶ መገኘቱ ብቻ ሳይሆን የሰው ቀሚስ ለብሶ ነው ፎቶ የነበረው። እናም ይህ በጄፍሪ አፕስቲን ፓላስ ተገኘ የተባለው ፎቶ አሁን ደግሞ ኢሜሎቹ ላይ ካሉት ልውውጦች ጋር ስናነጻጽረው ወይም ስናስበው የሚገመተው ነገር ግልጽ ነው። በሁላችንም ጭንቅላት ሊፈጠር የሚችል ጥያቄ አለ። እነዚህ ሁሉ ኢሜሎች ለምን መውጣት አስፈለጋቸው ወይም ለምን ወጡ የሚለው ነው። የአሜሪካ ተወካዮች ምክር ቤት የጄፍሪ የንብረት ውርስን በተመለከተ ኢሜሎችን ጨምሮ በርካታ መረጃዎችን ከጠበቃዎች ይጠይቃል። ጠበቆቹም ከዲሞክራቲኮች ጋር ተገናኝተው 3 ኢሜል ብቻ ነው ማቅረብ የቻሉት። ሲቀጥል ሪፐብሊኮች ጋር ወይም የትራምፕ ሪፐብሊክ ጋር ነበር የሄዱት። ከዚህ በኋላ ነው በ3 ፋንታ ከ20,000 በላይ ጄፍሪ የተለዋወጣቸው ኢሜሎች ወደ አደባባይ የወጡት። ወደ ቀጣዩ አስገራሚ ኢሜል ስናልፍ ቶም ባራክ የተባለው ሰው ለጄፍሪ አፕስቲን የጻፈው ኢሜል ነው። ይህ ሰው ማን ነው? ዶናልድ ትራምፕ ለምርጫ በቀረበበት ጊዜ ወይም በምርጫው ወቅት አማካሪው የነበረ ሰው ነው። የሰው ለጄፍሪ ምንድነው የጻፈው? ደህና እንደሆንክ ተስፋ አደርጋለሁ፣ ብንተያይ ወይም ሌትስ ካቻፕ ብሎ ነበር የጻፈው። ጄፍሪም ሲመልስ ከህፃን ጋር ፎቶ ላክልኝ እንድስቅ ነበር ያለው። ምናልባትም በቀናነት አስቦት ከቤተሰብህ ጋር ፎቶ ላክልኝና ልደሰት አይነት ነገር ከሆነ አሪፍ ነው። ነገር ግን ጄፍሪ አፕስቲን የህፃናትን ስም በዚህ መልኩ አንስቶት አያውቅም፣ ያው ካደረገው እና ከሰራው ተግባር አንጻር። እስቲ ወደ መጨረሻዎቹ ኢሜሎች እንሂድ። ይህ ኢሜል የተጻፈው በ2019 በ6ኛው ወር ነው። ጄፍሪ አፕስቲን ስቲቭ ባነን ለተባለው ሰው ኢሜል አደረገ። እዚህ ኢሜል ላይ ጄፍሪ ምንነቱም የማይገባና የማይታወቅ ስሞች ነበር የደረደረው። በረጅሙ 3 መስመር የሚሆን ስሞች ነው የጻፈው። እንግዲህ እዚህ ላይ ምን ለመግለጽ ፈልጎ እንደሆነ ማንም የገባው ባይኖርም በእርግጠኝነት ከተላከለት ሰው ጋር ግን ይግባባሉ። ይህንን ኢሜል የጻፈው ከመሞቱ ከ1 ወር በፊት ነው። ሌላው ማይክል ወልፍ የተባለ ሰው ለጄፍሪ የጻፈው ኢሜል ነው። ሲኤንኤን አንድ ዝግጅት ሊያዘጋጅ እንደሆነ ሰማው። ባንተና በትራምፕ ግንኙነት መካከል ወይ ኦንላይን ነው የሚያቀርቡት ወይ ደግሞ በቪዲዮ መልክ ነው አይነት ይዘት ያለው ኢሜል ነው የጻፈለት። ጄፍሪ ምንድነው ያለው? የሚመልሰውን መልስ ጽፈን ብንሰጠው ምን ቢሆን ብለክ ታስባለክ ነበር ያለው። ይህ ሰውም እንዲህ ሲል መለሰ። ቤትህ እንደመጣ ወይም ፕሌንህ ላይ እንደወጣ ካወራ ይህ ላንተ የፖለቲካ ዋጋ ይሰጣል ብሎ ነበር የመለሰለት። ይህ የሚያመለክተው ትራምፕ ቤቱ ብዙ ጊዜ እንደሄደ፣ ሲቀጥል ደግሞ በፕሌን ብዙ ቦታዎች አብረው እንደሄዱ ወይም ፕሌን ላይ አብረው ብዙ ጊዜ ተሳፍረው እንደነበርም ያመላክታል። የዚህ ሰው ምላሽ ግልጽ ነው። ትራምፕ ይህንን ካላወራ በአንተ በኩል እሱ ልታዋረድበት የምችለው እንደዚሁም ውድቀቱን ልታመቻች ሌላም ነገር ማድረግ ትችላለህ አይነት ነገር ነው። በሌላ በኩል ጂሌን ማክስዌል የተባለችው የጄፍሪ ተባባሪ እንግዲህ ለ20 ዓመት ያክል እንደተፈረደባት ግልጽ ነው። ነገር ግን ከወንጀሉ አንጻር እኔ እንጃ 20 ዓመት ጥያቄ ውስጥ ሊገባ የሚችል ይመስለኛል። እናንተ ምን ትላላችሁ? ለማንኛውም ይህች ሴት እንግዲህ ለጄፍሪ ትንንሽ ልጆችን በማቅረብ ህጻናቶችን መጠቀሚያ በማድረግ በሚልና በተመሳሳይ ወንጀሎች ነው ተከሳ የቀረበችው። ነገር ግን ጠበቃዎቿ ሲከራከሩላት የነበሩት እሷ ግን ምንም ግንኙነት የላትም እያሉ ነው የተከራከሩላት። ይህች ጂሌን የተባለችው ሴት በክሷ ጉዳይ ምንም አይነት መልስ አትሰጥም ነበረ። በቅርብ ጊዜ አንድ ኢንተርቪው ላይ ቀርባ ተናግራለች። ጂሌን እንደምትናገረው ከሆነ ዶናልድ ትራምፕና ጄፍሪ ያን ያክል ግንኙነት
ግንኙነት አልነበራቸውም። የሚገናኙትም ሶሻል ቦታዎች ላይ እንጂ ለብቻቸው ተገናኝተው አያውቁም ብላ የዶናልድ ትራምፕን ንጹህነት አወራች። ከዚህም በኋላ ይህች ሴት ወደ ሌላ እስር ቤት ነበር የተቀየረችው። ማለትም የተቀየረችበት እስር ቤት እንደ ልቧ ልትሆንበት የምትችለውና ኢቨን የጠባቂዎች ብዛት ተቀንሰውላት ክፍት የሆነ ግቢ ያለው እንደ ልቧ መንሸራሸር የምትችልበት ቦታ ነው የተዛወረችው። ይህች ሴት እንግዲህ ድንገት ደርሳ ዶናልድ ትራምፕ ከጄፍሪ ጋር ምንም ግንኙነት እንደሌለው ብታወራም ከዚህ ቀደም ባሉት ኢሜሎች ላይ ግን አይተናል። ራሱ ጄፍሪ በጻፈላት ኢሜል ወይም ከልዑል አንድሮ ጋር በታየችው በተከሰሰችው ልጅ ትራምፕ ጊዜ ማሳለፉንና ስሙ እንዴት እንዳልተነሳ ለጂሌን ሲነግራት እሷ ራሱ ሁኔታውን እንደምታውቅ እንደዚሁም እንደምታስብበት ነው ስትመልስለት የነበረው። Saw the president in any type of massage setting. I never witnessed the president in any inappropriate setting in any way. The president was never inappropriate with anybody. In the times that I was with him, he was a gentleman in all respects. I can say this, that I'd have to take a look at it. I would have to take a አሁን ላይ ነው ሀሳቧን የቀየረችው። ይህ የኔ ሳይሆን የብዙ ሰዎች አስተያየት ነው። ይህንን ይመስላል። ውድ ቤተሰቦች እናንተስ በሰማችኋቸው ጉዳዮች ላይ እንደዚሁም ባያችኋቸው ኢሜሎች ላይ ምን ሀሳብ አስተያየት አላችሁ? እንደተለመደው ሀሳባችሁን በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ላይክና ሰብስክራይብ እንዳይረሳ። በሚቀጥለው በአዲስ ዝግጅት እስካገኛችሁ ባይ ባይ።